እኔ ለዓለም ሁሉ መድኃኒት ስሆን አንቺ ሁለንተናሽን የሰጠሽ የዓለም ቤዛ መሆንሽን በመስቀል ስር ሰጥሻለሁ። እሱ በመድኃኒትነቱ የዓለም ቤዛ ሆነ፣ ሁለንተናዋን በመስጠት እርሷ ደግሞ ቤዛዊተ ኩሉ ዓለም ሆነች። እርሱ በባህሪው ቅዱስ አምላክ ነው። የክርስቶስ ቤዛነትና የእመቤታችን ቤዛነት ይለያያል። እርሷ የልጇን ድንበር ጥሳ አታውቅም። ሰዎች ሊያጣጥሱት ሊሞክሩ ይችላሉ። እርሷ ግን የልጇን ድንበር አጥስም። ስሟ ለዘላለም የተመሰገነ ይሁን። አትነካም። ሁል ጊዜ እርሷ ልጄ ወዳጄ መድኃኒቴ አምላኬ ትለዋለች። እርሱስ እናቴ ይላታል። ከፍጡራን መካከል አንዷ ናት። ነገር ግን ንጽሕት እመቤት እናቱ ነች። በመስቀል ስር ሆኖ አደራ ሰጣት። አደራ የተቀበለች ተዋህዶ ድንግል ማርያምን እንዳከበረች መኖር ግዴታዋ ነው። ስለዚህ የቤተ ክርስቲያኒቱ ትምህርት የእመቤታችንን ክብር በፍጹም አይነካም። በክርስቶስ በተረከበችው ኃላፊነት ተዋህዶ እመቤታችንን ከፍ አድርጋ ትኖራለች። በዚህ መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የተዋህዶ የጠራው ትምህርት ይሄ ነው። ላቲ ይደሉ ክብሮ ስብሐት ወለወልዳ አምልኮ ስግደት። ለእሷ ክብርና ምስጋና ይገባታል፣ ለልጇ አምልኮና ስግደት ይገባዋል። አያችሁ፣ ብዙ ፍጡራን በመጽሐፍ ቅዱስ ቤዛ ተብለዋል። የእመቤታችን ቤዛነት ከነርሱ ይለያል፣ ከፍ ይላል። ክርስቶስ ደግሞ ራሱን ለሞት አሳልፎ በመስጠት ምትክ ሆኗልና ቤዛ ኩሉ ዓለም ይባላል። ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ